እስከ 25 ምናምን በቃ እዚህ ተቀመጪ ብለሽኝ በቃ እዛው ተቀመጥኩበት ተቀምጬ የምጠብቅ አይነት ሰው ነኝ። በጣም በቃ የዋህ ምናምን እና በጣም ግፍ ሲበዛብኝ በዳስ ሲበዛብኝ ያመንኳቸው ሰዎች ሲካዱኝ ምናምን ተንኮልና ክፋት ለመድኩ ከነሱ እንጂ ምንም በቃ የዋህ ታውቂያለሽ በቃ በግ ነበር ነው። ገብርኤል ንቅሳት ማለት በእኛ ሃይማኖት ባይፈቀድም በየዋህነት ጀርባዋ ላይ የተነቀሰችው ገብርኤል በክንፉ ከልሏት አዶናይን ሰጥቷታል። ገብርኤል ነው ያንን ያደረገላት። እግዚአብሔር ልጅ ነው። አዶናይ ክፋት የለው፣ ክፋት የለው፣ እውነት ነው። ክፋት የለው። ከልቡን የወደዳት እውነተኛ ፍቅር ነው የሚያሳያት። ሰው ደግሞ ቁጭ ብለው ሰው ምን እንደሚያስብ ምን እንደሚመጣ ምን ጀርባ ላይ እንደታሰበባት ያል። ስለዚህ ምንም እግዚአብሔር አምላክ አገናዝቦ ሳይለያዩ አብረው ደግሞ ቀጥለው በማየቴ እጅግ በጣም ነው የተደሰትኩት። ለብዙ ጊዜ ሚዲያ ላይ ተቆጥበው አይተሻቸው ከሆነ ጉብዝናቸውን ሰው ራሱ ውሳኔ እስኪወስን ግራ እስከሚገባው ድረስ አብረው ቁጭ ብለው ግን ሚዲያ ላይ አልታዩም። አደንቃቸዋለሁ። ሰው የፈለገውን ያስብ ብለው ግን መጨረሻ ላይ ተነጋግረው ራሳቸውን አዳምጠው አስተካክለው ሲሆኑ ደግሞ አብረው መሆናቸውን ዞሮ ከሚዲያ ሁለቱም የሚዲያ ሰዎች ስለሆኑ አዲስ አበባ ነው የሚኖሩት። ማንም ያያቸዋል። ችሎታቸውን አሳይቷል። ጋብ ብሎ ደግሞ እርግጠኛ ነኝ ግን ሮሚ ይህ ሁሉ ማለት ጃኒ እኮ ለአንድ ልጅ ሁሉ መረባረብ በቃ ማለት ትልልቅ የምታያቸው በአንድ ሆነው ሲቀጠቅጧት ሳይ እኔ በጣም ነው ያዘንኩት። እነ ጂጂ እነ ሄለን ምናምን እንዳሉ በቃ ትልልቅ በቃ ለወልዷት የሚችሉ ማለት ነው። እንግዲህ ከድሮቹ የሚዲያ አንቺ ብቻ ነሽ ለጃኒ የቆምሽው ከድሮቹ ማለት ነው። እኔ ሌሎቹ ጃኒ ጋር ከሽንኮነ ብዙ ግብብነት የለንም። እንደውም ጆን ዳንኤል ላስላሴ የታሰረ ጊዜ እንደግፈዋለን። በዛ ለልጁ ስም እናውጣ በሚል እንቀልዳለን። አይ ነው የእሷን ፊሊንግ አስቢው። የምትወጁ ሰው ሚዲያ ላይ አርግዟል ከእንትና ተብሎ ስትሰሚ ሽወሾክ አይ ሪመምበር ግን ስታጣራ እሱ አይደለም ቢላትም እውነት መሆኑን ስታቅ እኔ እዛው የታሰረ ከናሆ ጋር የታሰረ ሴት ወጣኔ ነገረች ያለውን ነገር እንዳለ ማለት ነው። ሚዲያ ላይ ሳመጣው ሮማኑ ነው ዝም በይ አሉኝ። እኔ ከሆነኛ ሰው ስለሰማው ነው ደፍሬ ወጥቼ የተናገርኩት። ግን ምንድነው እግዚአብሔር ሊያስተምራት እሱ ምስር ቤት መሆኑን እንጂ ይጫወትባት ነበር። አዶናይ ባይዛት ኖሮ ፍቅር ስላላት እዛና ዝያ ላይ ይጫወትባቸው ነበር። ግን እግዚአብሔር የቤተሰቦቿ ጸሎት ገብርኤል እሱ በክንፉ ከልሎላት ይህንን ልጅ ጣለላት። እግዚአብሔር አምላክ የዋህ ሆኖ ጥሎ አልጣላትም እንጂ ይሄ ልጅ ጆን ዳንኤል ለራሱ ያገባትም ነበር በእርግጠኝነት። ያ ማለት አስብ እንግዲህ እሷ ጋር ሆኖ ነው እንግዲህ ያስረገዘው ይችል ልጅ እና በዛ አይነት በጣም ብዙ ቦታ ምናምን በቃ አላ ልክ እንደ ትርፍ ምናምን ነበር የሚደበርባት። እና አንዳንድ ጊዜ ጥሩ ልብ ሲኖርሽ ያው ሰው ቢጎዳሽም ፈጣሪ ይክሳልና ደግሞ ምንድነው ህዝብ እንደሚወዳት አየሁኝ። ይወዳታል በጣም ነው ህዝብ ደግሞ አይተሽ ከሆነ የ1 ሚሊዮን ቲክቶኳ ሲከፈት አውቃ ይሄኛው እንዲህ ለማድረግ ነው ምናምን ብለው አወሩባት። አወረዱ። ያቺ ደግሞ የኔን ስም አልጠራችም ብላ ስትሰድባት ነበር። ሱዲን ሀገር የምትኖረው ያቺ ሄለና እንዴ የእኛን ስም መጥራት አይጠበቅባትም እዚህ ሚዲያ ላይ። አሁን የሰሞኑን አጀንዳ ምናልባት አላየሽ ይሆናል። የአዲስ አበባ ልጆች ነን ብለው መጥተው ያ ሁሉ የጣሊያኖቹ ማፊያዎች አሁን እኔ የራሴ አልነበርኩም ዊኬንድ ላይ ቲክቶክ አልገባም፣ ፋሚሊ ታይም ነው የኔ። ተቆርጦ የወጣውን ግን አይቼ የራሴን ፍርድ ሰጥቻለሁ። ለምንድነው የራሴን ዛሬ የተናገርኩበት አይቻለሁ። እንደ አዲስ አበባ ልጅ በጣም የሚያሳፍር ነገር ነው። የአዲስ እውነት እትብታቸው እዛ ተቀብሮ ከሆነ የአዲስ አበባ ልጅ ሆኖ ፋሚሊ ለፋሚሊ ወጥተው እንደዚህ ሀቢባ ላይ ምንም አይነት ክስ የማይመጣበት የቤተሰብ ገበና ቲክቶክ ላይ እንደዚህ ማውጣታቸው እልም ያለ ሰገጤ ባላገር ከብት ብያቸዋለሁ። እንትና ነው አለ ያመጣቸው የእንትና ግሩፕ ናቸው ታውቂያለሽ? የአሞራው
አሞራው አስቢ፣ አሞራውን ሚዲያ ይጠቀማል። ድምፅ ለትግራይ ድምፅ የሚሆን ልጅ ነው። ክፉና ደግ ምን እንደሆነ ያውቃል። ሚዲያ ላይ ያመጣቸዋል። እሱ ነው አሉ ያመጣቸው፣ ሚዲያ ላይ ያመጣቸዋል። እንደውም ፋሚሊ ምናምን ሳይሆኑ አይቀሩም እንደዛ እየተባለ ምን ሊገኝ ነው? በጣም ነው የሚያስጠላው። ትግራይ ውርደት ነው በጣም። የትግራይ ልጅ ነኝ ብለሽ እዚህ ቲክቶክ ላይ መተሽ እንደ ቤተሰብ ውርደት ነው። ይሄ ሊያዋርድ እንደሚችል አሁን እሱ ማገናዘብ አቅቶት ነው እዚህ ሚዲያ ላይ የሚያመጣቸው። እሺ ምን ተገኘ? ለአንቺ ልጠይቅሽ ኩኪ። አዎ የቤተሰባቸው ገበና ወጣ። ምን አገኙ? የሚሰጣቸው ዛንትና ወንድሟ መቶ ቀርበው ነበር የአዲስ አበባው። እሱም ሌባ ነው ብላ መካ ሳውዲ ላይ እጁ ተቆርጧል አንደኛ ወንድሜ ብላ እሱም እንደ ጉድን ያዋረዳት እንትና ቤት እየወዳ ቤት አይተሸዋል። ናዘር ሰገጤ ማለት ነው። እሱ ደግሞ ቅዱስ ቁርባን ወስጃለሁ፣ ሃይማኖቴን ቀይሬያለሁ፣ ወደ እግዚአብሔር ተጠግቻለሁ የሚል ቲክቶክ ላይ እግዚአብሔር አምላክ ምን ሊሰጠው ይችላል? እዚህ መጥቶ እህቱን ስላዋረዳት ምን ስላላት እሷ ስለ እሷ አላወራችም። ለአቢባ መረጃ ደርሷት እንደዚህ የሚባል ወንድም አላችሁ ንዴት ላይ ነበረች። አዋለች። ምንም ጥፋት አላጠፋችም። ተናዳ እንደውም በቀረው እጁን ሊሰርቅ ይችላል አለቻው። ንዴት ላይ ስለነበረች ነው። እንዴት ወንድሞቼ ሚዲያ ላይ ወጥቶ ሲሰድባት አይተሻል? ሀጂም ራሱ ሰድቧታል። እዚህ ግን ኢሮፕ ላይ ያመጣቻቸው ለቤታቸው ሁሉ ነገር ያደረገችው እሷ ናት። በልጅነቷ ተሰዳ በ14 ዓመት ሬፕ ተደርጊያለሁ ብላለች። ይቺ ልጅ ለቤተሰቦቿ የሻማ ህይወት ኖራለች። ለነሱ ብርሃን ለእሷ እየተቃጠለች እንዳወራችሁ ያልፈለጉትም ሰው አግብቼ ወሬቨሪቲዝ እንደገና ስፕሪት ክለብ እንሰራለን ምን እንደሚባል ትርጉሙ እኔ የገባቸው አልመሰለኝም። ራቆት ጭፈራ ቤት ፖል አለ። ፖል ላይ ወጥተሽ ራቆትሽን ለሚያይሽት እያዘዋወርሽ ላይሽ ላይ ብር ይበተንልሻል። ያንን ስራ እየሰራች ቤተሰብ አስተዳድራለሁ ብላ ስትል ይችልኝ ለቤተሰቦቿ ምን ሆኗ ነው የኖረችው? ምን ሆና ነው የኖረችው? ስለዚህ እኔ ለራሱ ያዋርዳሉ። እኔ ለራሱ የሚገርምሽ የሆነ ቦታ ገባውኝና እኔ ከሳራ ጎን ነኝ አልኩኝ። እህቱ ሳራ ነው የምትባለው። ምክንያቱም በቃ ዋጋ ከፍላለች ለቤተሰብ። እንደዚህ የሚያናግራት እንደዚህ የሚያበሳጫት ለራሱ ለቤተሰብ የከፈለችው ዋጋ ወንድሞቼ መድረስ የነበረባቸው ቦታ ስላልደረሱ ነው ብላ ብስጭትም ሊሆን ይችላል። ገባሻ? ለምንድነው ወንድምየው ሳራ ለራሱ ብትናደድ ስሜታዊ ለራሱ ብትሆን ወንድምየው ሀጂ ማሳለፍ ነበረበት ጥፋቱን። በቃ ሙሉ ለሙሉ ጥፋቱን የሚወስደው ሀጂ ነው ስል ቀጠቀጡኝ። እኔን እንዴት እንደዛ ትያለሽ? ለመሰለሽ አንደኛ ሀጂም ጠጥቶ ሊሆን ይችላል። ማታ ማለት ፕሮግራሙ የነበረው ሊሆን ይችላል። እንደሚወራው አለመጠጥ የሚንቀሳቀሱ ሰዎች አይደሉም። ጠጥቶ ሊሆን ይችላል። ሁለተኛ ነገር እሷም ሚስቱም እሱም ወጥቶ ይሄ ነገር ቀላል ነገር አይደለም፣ ይሄንን ፊት እንዲያድርጓል ብለው ከመሰከሩበት እስር ቤት እዚህ ሀገር አለምንም እንደው ቀላል ቢባል ከ15 በላይ የሚያሳስረው ነው። ኢሮፓ ሀገር ሴት ልጅ እንዲያርጉ አልሞተችም እንጂ ገድሏታል። ስለዚህ የሚያሳስር ነገር ነው። ስለዚህ ራሱን ዲፌንስ ማድረግ አለበት። ወጥቶ ራሱ ይምታት አይምታት የምናውቀው ነገር የለም። እውነት መቷት ከሆነ አንቺ እንደ ሴት እንደዚህ ካደረገሽ ወንድ ጋር የፈለገ አልመታትም። እሱ ማፊያ ነው የመታት ሌላ ሰው። እኔ የምነግርሽ አንቺ እንደ ሴት እዚያ የምወደው የልጅ አባት ለምን አይሆንም? አብረው ጠጥተው ገብተው እንደዚህ አድርጎ ደብድቦኝ ዘኔ ክስደይ ስነቃ ፊቴን በመስታወት ይሄንን መልክ አይቼ እንደዚህ ደብድቦኝ ዘኔ ክስደይ ባል ይሆነኛል ብዬው አብሬው እኖራለሁ። ነገ ሲጠጣ የማይገለኝ መሆኑ በምን አምኜ ነው ከሱ ጋር ሴፎኝ የምኖረው? ለ4 ዓመት አብረው ኖሯል። ይሄ ነገር ከተፈጠረ 7 ወሩ ነው ተብሏል። ከዚህ በፊትም ይደበድባታል ካሉ ሀው ዴር ነው እንደዚህ ካደረገች ሰው ጋር አንድ ቀንስ የምታድረው። ስለዚህ እኔ እንደዚህ አድርጎ መደብደቡን እሱን አላመንኩበትም ያሉኝ። አሁን ሌላ ልጆች እኔ ጋር ደውለውልኝ ነበረ። ሮሌክስ የሚባል ሰዓት ሊሸጡ ሄደው ጥቁሮች ጋር ሊያጭበረብሯቸው ሲሉ ነቅተውባቸው እሱ አመለጠ። እሷ እንደበደቧት እሱን አመለጥኩት ሚስትን ስለምን ሄድክ እንዳይሉት አፍሮ ነው እንጂ በዛ መልኩ ነው የተደበደቡ። እሱም እኮ አለ ማፊያ ነው የመታት እኮ አለ። ዘኔክስ ደይ ለአባቷ ምን ብላ ትንገራቸው? ሌባ ደበደበኝ ትበል እንጂ ለአጭበረብሬ እንጂ አትልም አይደል እንዴ?
ዘይኖ አባትየው እንደሚሰርቅ ገንዘብ ኬት እንደሚመጣ እያወቁ ነው የሚበሉት አሉ። ይሄ ልጅ ለራሱ እኮ ጀምረው ሱዲን ሀገር እኔ ብዙ ልጆች ደውለውልኛል ይታወቃል። ሀጂ እኛ ሁላ የሱዲን ሀገር እሱ ያልጋበዘው ሀጂ ያልጋበዘው ሰው ጊፍት ያልሰጠው ሰው የለም ነው የሚሉሽ። ልጁ ኬት እንደሚያመጣ አይታወቅም። ብር አለ ይሰራል። እዚህም ሀገር ባንክ ውስጥ ይሄ የሆነ ነገር ላስገባልሽ የማፊያ ስራ ብዙ አለ የሚሰራ የምንሰማው አድርጎ እሱ አምጥቶ ግን የዛ ሀገር የሚኖሩ እኛም በልተናል ከሀጂ እጅ አልበላለ እንዴ ነው የሚሉሽ ደውለውልሽ ማለት ነው። ኦኬ የአዲስ አበባ ልጅ ነው እንደምታውቂው፣ የዋህ ነው። ለራሱ ግን አልሆነም። አንድ ቤት እንኳን በስሙ የሌለው የወለደው ልጅ እንኳን የትምህርት ቤት ሊከፍልበት የሌለው አስቢው። ሲኖረው ሰው በደህና ባገኘ ሰዓት እንኳን ሰብሰብ ብሎ የራሱን ነገር አልያዘም። ይጠጣሉ። ለዛሬ ነው የሚኖሩት። እውነት ነው። ደግ ነው። ያው ደግ ነው የማይልሽ የ22 ልጅ ነው። አዎ 18ም ኖሯል፣ 22ም 24ም ኖሯል። እኔ በጣም ብዙ ሰው ነው የነገረኝ ስለሱ ማለት ነው። ግን ጓደኛውን ለራሱ ሀይ እያለኝ ነበር፣ አወራሻለሁ በውስጥ እያለኝ ነበር። እሱ ጓደኛው ሱዲን ሀገር ኦኬ። እና ብሎ ተደራርገናል። ኦኬ እሺ። እንትን አላላትም በፍጹም የሚነግርሽ እሱ እንደዚህ አድርጎ በመጥበሻና በእንትን እንደበደበኝ። እኔም ሲጀመር እኮ ተማመን እኮ እንዳልመታት እኮ አምናለች። ሌላ ግን ምንድን ነው ያው ሌባ ሲሰርቅ ይስማማል፣ ሲካፈል ነው የሚጸቡ ምናምን ይባላል። ብር ሲካፈሉ አልተስማሙም። ገባሻ? ሰው እነሱ ምንድነው የሁለቱ በቃ ሀጂ ብዙውን ብር ወስዷል አይነት ነገር ገባሻ? ሰው ማካፈል የነበረበትን አላካፈለንም ብለው ነው እንደዚህ እንትን የሚሉት። እና ሰው ብቻ ምንድነው በጣም ይደብራል። እኔ ብዙ ታሪክ ሰምቻለሁኝ ሮምዬ፣ በጣም ብዙ ታሪክ ሀቢባ ጋር ያው ጉድ ነው የምንሰማው ስለ ጠንቋዮች ብዙ ታምር እናያለን። ግን የጣሊያኖቹ ይለያል። የጣሊያ በቃ ህዝብ ጉድ ነው ያለው በየቤቱ ሮምዬ፣ በየቤቱ ትናንትና ስገባ በቃ ስለ እነሱ ብቻ ነው የሚወራው፣ ስለ እነሱ ብቻ። ማፊያ እኮ ነው ይሄ እኮ ጉድ እኮ አፍ እኮ የሚያስጭን ጉድ። ሀቢባ ልጇን አለማስወረደዋ እግዚአብሔር ተአምር ሊወለድ የታሰበ ልጅ ስለሆነ ነው እንጂ በዚህ ወሬ ብቻ ሀቢባ ፌንት አለመውጣቷ ጠንክራ እነዚህን መያዙ ሀቢባን ሁሉ ሰድቧታል እኮ እንዴ! ጭራሽ ሰድቧት እኮ ነው የወጣው። የሚገርም ነው። ኢታሊያን ጆብ እኮ ነው ያየ ነው። ሙቪ ላይ የምናየውን ነው እኮ በአካል ያየ ነው። በጣም ቀላል ሙቪ። እኔ ተቆራርጦ ነው የደረሰኝ። እኔ አላየውም፣ የለውም ነበር ቲክቶክ ላይ በመኪና ብቻ ነበር። እንደውም ይሄ እኮ የግል አይሮፕላን የሚያርፍበት ጄት ምናምን የማይወርድ እንዴ ራሱን የቻለ ሚላኖ ምናምን እያሉ የማፊያ ሰፈር እየጠሩልን በቃ አልሰማነው ነገር የለም። በስማም አፍ በእጅ የሚያስጭን እኮ ነው። እኔ በቃ 4 ሰዓት ሮምዬ ቁጭ ብዬ ነው ያደርኩት። አነጋውኝ። ኧረ እኔ ሳላየውም፣ ግን ይቺ ልጅ እንዲህ ተደብድባ ከሆነ እሷ ዝም በያት ሮምዬ። እሷ ፍቅር አለባት ልጅቷ። እስካሁን ድረስ ትወደዋለች። ያ ለዛ ነው ገባሻ የምትከሰው ልጁን። በቃ ይህ ፍቅሩ አልወጣላትም። ምክንያቱም ታውቂያለሽ ከቦርጩ እንትን ብሎ እዛ ጋር ምናምን አሰርቷል። ሮሚ ሀጂን አስገቢው። የት አለ ሀጂ? ካለ አስገባው። እንዴት ነሽ ሮሚ? ሀጂ ና ግባ። እኔ አውቀዋለሁ፣ ከሀጂው አውቀዋለሁ። ኦኬ ሀጂ አንድ ቁጥር ጻፍ። አውቀዋለሁ እኔ። ወይዬ ሮሚ እንዴት ነሽ? አድናቂሽ ነኝ እኔ። አንድ የጉራጌ ተወዳጅ ግጥም አለኝ፣ እሱን ጋብዣችሁ እወርዳለሁ። በሞቀ ግጥም አለኝ ልጋብዝሽ። ኧረ ያዝ አድርገው። ለነገ ያዝ አድርገው ግጥሙ ለነገ ከዚህ ወሬ ጋር ምን እንዴት አሁን ሀጂ ይመጣል። አሁን ትናንትና የወዳብ ጋር ገብቶ ነበር። ይመጣል ሀይልዬ ካለ ሮሚ ሀጂ መጥቷል። ሀጂ መጥቷል። ሀጂ ና ግባ ና። አይቼዋለሁ ና። እሱ ነው ራሱ ነው ሀጂ። እሱ ራሱ ነው። አውቀዋለሁ። አስገቢው። ቤቲ አስገባለሁ በደምብ። ቤቲ 1 ቁጥር ጻፊ ካለሽ
ሀጂ አንተ ነህ ራሱ ነው ሮሚ ራሱ ነው አውቀዋለሁ። ና ጻፍና ግባ ገስዳ በቃ ኒውት አድርጉ። ሮሚ ጋር በተራ እናውራው። ያ ሀጂ ዝርያ እንኳን ደህና መጣ። ምናልባት ታውቀኛለህ፣ የአዲስ አበባ ልጅ ነኝ፣ እኔም የኮልፌ ልጅ ነኝ። ግን ያንተ የሰፈር ልጆች የሚያውቁ ቤት በተለያየ ሀገር የሚኖሩ ብዙ ሰዎች ኮንታክት አድርገውኛል። እነሱ ኮንታክት ስላደረጉኝ ሳይሆን ተቆራርጦ የወጣውን ነገሮች አይቼ የራሴን ጃጅመንት ነው እንጂ የሰጠሁት። አላቅህም፣ ለመጀመሪያ ጊዜ ነው ማይክ እዚህ ጋር። ስላንተ ግን ያልነገረኝ ሰው የለም። የዋህ የምትኖርበት አገር ሱዲን ውስጥ አንተ ጋር ያላበላ